እንግዲህ ዓለማችን ሰፊ ናት። በጣም ብዙ ድንቃ ድንቅም በውስጧ የያዘች ናት። በዚህ ዓለም ላይ እስካለን ድረስ ማንሰማው ነገር የማናየው ጉድ የለም። አስቡት እስቲ ህፃናትን ትምህርት ሲገል። ትምህርት የሚባለው ነገር ለሰው ልጅ አስፈላጊ የሆነው ለኑሮ ምድር ላይ እስካለበት ጊዜ በአእምሮ ነገሮችን እንዲያይ ከዚህ ከተፈጥሯዊና ሰው ሰራሽ ከሆኑ ችግሮች ጋር ራሱን አጋፍቶ በሰላም እንዲኖር ነው። ትምህርት ሰዎችን ይገላል ብሎ የሚያስብ የለም። ይሄ አሁን ዛሬ የምነግራችሁ ታሪክ ደግሞ ትምህርት ሰዎችን እየገደለ ህፃናትን እየገደለ ያለበት ሲስተም ነው ማለት ነው። እንግዲህ የትምህርት ስርዓት ከሀገር ሀገር በጣም ይለያል። ከዚህ በፊት አንድ ቪዲዮ ለቅቄላችኋለሁ። እሱ ቪዲዮ ላይ የፊንላንድን የትምህርት ስርዓት አይተን በዓለማችን ላይ እጅግ ደግሞ ምርጥ የሚባል የትምህርት ስርዓት እንደሆነ ተመልክተን አስቀኝቻችሁ ነበር። በዚህ ቪዲዮ ማስቀኛችሁ ደግሞ የኤዥያን የትምህርት ስርዓት ነው። ኤዥያ እንግዲህ አንድ ትልቅ አህጉር ናት። አንደኛ አህጉር እንግዲህ ኤዥያ ናት። በጣም በስፋትም የምትታወቅ ኤዥያ የምትባለው አህጉር ናት። ኤዥያ በውስጧ ብዙ ሀገራቶችን የያዘች እንደ ቻይና ያሉ በጣም የሚታወቁ እንደ ኮሪያ ያሉ ሰሜን ደቡብ ኮሪያ እነዚህ ሁሉ ታይላንድ ኤዥያ ውስጥ ያሉ ሀገራቶች ናቸው። ያው የኤዥያን ካርታ እንደምታዩት በጣም በርካታ ሀገሮች ውስጡ የያዘ ነው። የኤዥያ ትምህርት ስርዓት እጅግ በጣም አስጨናቂና እጅግ በጣም አስፈሪ። ይሄም የሆነበት ምክንያት ትምህርታቸውን በአግባቡ ሰዎች ሲጨርሱ በዛው መሰረት ውጤታቸው በትምህርት ላይ በሚያስመዘግቡት መሰረት ነው የኑሮ ደረጃቸው የህይወት እጣ ፈንታቸው የሚወሰነው እዛ ሀገር ላይ እዛ አህጉር ላይ። በአጠቃላይ እንዴት ብላችሁ ፈለኩኝ። ለምሳሌ አንድ ተማሪ ከፍተኛ ውጤት ካመጣ በማህበረሰቡ ዘንድ ከፍተኛ ስራ ያገኛል፣ ከፍተኛ ተቀባይነት ይኖረዋል፣ ከፍተኛ የሆነ የኑሮ ደረጃ ሊድ ያደርጋል። ዝቅተኛ ካመጣ ደግሞ ከማህበረሰቡ ይገለላል፣ ከማህበረሰቡ ይወጣል። ዝቅተኛ የሚባል ትንሽዬ ክፍያ ያለውንም ስራ ይሰራል። ይሄ ለህይወቱ ፈተና ስለሚሆንበት በዚህም የተነሳ ስትረስፉል ይሆናል። ልጆችን በፈተና በጣም በማስጨነቅ የሚታወቀው እንግዲህ የኤዥያ አህጉር የትምህርት ስርዓቱ ሁሉም ነገር በሚባል ደረጃ በጣም አክብዷል። ቻይና አንድ የሚታወቅ የፈተና ስርዓት አላቸው። ይህንን ፈተና በሚፈትኑበት ጊዜ ይሄ ፈተና እንግዲህ እንደኛ ሀገር የ12ኛ ክፍል ፈተና ነው ለነሱ የተማሪዎች ወደ ከፍተኛ ትምህርት ተቋም የሚገቡበት ማለት ነው። ይህን ከፍተኛ የሆነ ፈተና እንግዲህ ሲፈተኑ በጣም የሚገርምና አስገራሚ ነገር ይካሄዳል ሀገሪቱ ላይ። የሚገርማችሁ ከሁሉም እንዲሁም ይሄ ምድር ላይ ያለውን ነገር እነግራችኋለሁ፣ ግን በሰማይ የሚበረው ፕሌን እንኳን አውሮፕላኖች ድምፃቸውን ቀንሰው ወይም ደግሞ ከዛ አካባቢ ከፈተና መፈተኛ ቦታ ራቅ ብሎ እንዲበሩ ይደረጋል። ለምን? ተፈታኞች እንዳይረበሹ። እንዲሁም ደግሞ አንድ ተማሪ ከቤቱ ወጥቶ ወደ ፈተናው እየሄደ ካረፈደ መንገድ ላይ ባሉ በፖሊስ መኪናዎች ነው ወደ ትምህርት ቤት የሚሸኘው። ይህን ያለ ፈተናው ትኩረት ይሰጣል። ምን ይገርማቸዋል፣ መንገዶች በሙሉ ለፈተናው ሲባል ይዘጋሉ። እኛ ሀገር አሁን በዚህ ሰዓት የ12ኛ ክፍል ተማሪዎች እየተፈተኑ ነው። በሰዓቱ ኢትዮጵያ ውስጥ ፈተናዎች ይኖራሉ። ምንም መች ተፈትኖ ሰው መች እንደሚጨርስ ራሱ ሳንሰማ ፈተናዎች ያልቃሉ። እዚህኛው ሀገር ግን በሚገርም ሁኔታ ልክ ፈተና ሲኖር ሰዎች ቤታቸው ውስጥ ድምፅ ያለውን ነገር ከፍ አድርጎ መክፈት አይችሉ፣ መንገድ ይዘጋል፣ ስራ ይቆማል። ለ3 ለ4 ቀናት ይሄ ፈተና እስከሚያልቅ ድረስ ምንም አይነት እንቅስቃሴ ይገደባል። ከወሳኝ ነገሮች ውጪ ማለት ነው። መንገዶች ላይ ከአምቡላንሶች ምናምን ውጪ ወሳኝ ከሆኑ መኪናዎች ውጪ ሌሎች እንዲያሽከረክሩ አይፈቀደላቸውም። የፈተናው ስርዓት ደግሞ ፈተና ቁጥጥሩ፣ ፍተሻው አሁን እኛ የኛ ሀገር መንግስት ዩኒቨርሲቲ ተማሪዎችን ፈተነ ምናምን ብለን በጣም ያው ሲጀምር የነበረውን ነገር ታውቃላችሁ። ከኩረጃ ጽዳን ለማድረግ እነሱ ያደረጉት ስትራቴጂ በጣም ነው የሚገርማችሁ። በአሻራ ነው ልጆች የሚገቡት። ወደ ውስጥ ሲገቡ ማንኛውንም ኤሌክትሮኒክስ መያዝ አይቻልም። ፕላስ ደግሞ በጣም ከባድ የሆነ ፍተሻ ነው ያለው። ይህንን አልፎ ነው የሚገቡት። ፈተና እየተፈተኑ እንግዲህ በጣም ከባድ የሚባል ስትረስፉል ሞመንት ነው የሚያሳልፉት ማለት ነው። ይሄን እንግዲህ ወደፊት ህይወታቸውን እያሰቡ ተማሪዎች በጣም ስትረስፉል ይሆናሉ። በኤዥያ የትምህርት ስርዓት እንግዲህ የተሰሩ በርካታ ጥናቶች አሉ። በየአመቱ በጣም በርካታ ተማሪዎች ከውጤት ጋር በተያያዘ ከትምህርት ጋር በተያያዘ በጭንቀትና በዲፕሬሽን ምክንያት ራሳቸውን እስከ ማጥፋት ይደርሳሉ የሚል ለብዙ ልጆች መሞት ምክንያት ሆኗል የትምህርት ስርዓቱ ይባላል። እንግዲህ የትምህርት ስርዓትን ፖሊሲ ሲያወጣ አንድ ሀገር እንግዲህ ይጠቅመኛል ብሎ ያሰበውን ከሪሶርሱም ጋር ካለው ከባህላዊ አኗኗር ከአጠቃላይ ነገር ጋር ግምት ተደርጎ በጣም ብዙ ጥናት ከተካሄደ በኋላ ነው የትምህርት ስርዓት የሚባለው ነገር የሚነደፈው። ያው አሁን በእኛ ምንድነው የሚባለው ፍኖተ ካርታ የሚባለው ማለት ነው። እንደነዚህ አይነት አስጨናቂ የሆኑ የትምህርት ስርዓቶች ግን ተማሪው ላይ የሚፈጥሩት ፕሬሸር በጣም ከባድ ነው። ምክንያቱም ትምህርት ላይ የሚያልፍ ሰው ገና አይምሮ ወደ መብቃት እየሄደ ነው እንጂ የበቃ አይደለም። ስለዚህ በራሱ ላይ ፕሮ የሆኑ ዲሲሽኖችን ወይም ደግሞ የማይሆኑ ውሳኔዎችን ሊወስኑ ይችላሉ። ይሄ እንግዲህ በጣም በብዙዎች ይተቻል። ነገር ግን ደግሞ በተቃራኒው የቻይና የትምህርት ስርዓት አሁን ያፈራቸው ባለሙያዎች የቻይና ልጆች የትም ዓለም ቢሄዱ
ተወዳዳሪዎች ናቸው። የማይበገሩ ናቸው። ሲፎካከሩ በጣም በቃ በብዙ ጥሎ ማለፍ የሚችሉ ብቁ የሆኑ ተማሪዎችን አፍርቷል። ነገር ግን ያፈራበት መንገድ በጣም አስጨናቂ በሆነ በዚህኛው ሲስተም ነው ማለት ነው። ባለፈው ባየነው የፊንላንድ የትምህርት ስርዓት በጣም ቀለል ያለ ነው። በተቃራኒው ደግሞ ዛሬ የምናየው ይሄኛው የኤዥያ የትምህርት ስርዓት እጅግ በጣም ፈታኝ የሆነ ነው ማለት ነው። ሁሉም የኤዥያ ሀገራቶች ላይ ያለው የትምህርት ስርዓት ይህን ይመስላል። እጅግ በጣም አስጨናቂ ነው። እናንተ ምን ታስባላችሁ? የትምህርት ስርዓት በጣም ከብዶ በጣም ጥብቅ ሆኖ ህይወትን የሚወስን ሆኖ በዚህ ልክ ሰዎችን አስፈራርቶ እስከ ሞት እያደረሰ መሆን ያለበት ነገር ነው ወይስ ሰዎች እየወደዱት ደግሞ ቀለል ብሎ እንዲማሩ የሚደረግ ነው? ምክንያቱም እኛ ሀገር ላይ አንድ ተማሪ 12ኛ ክፍል ቢወርቅ ብዙ ምርጫ አለው፣ ብዙ ነገር ማድረግ ይችላል። አሁን ላይ ከፈለገ መሰደድ ይችላል፣ ከፈለገ የራሱን ቢዝነስ የሆነ ነገር መሞከር ይችላል፣ ከፈለገ ደግሞ ሌሎች የሙያ ትምህርቶችን መማር ይችላል። ብቻ ብዙ ምርጫ አለው። ሰው እንደ ድሮ በጣም ሪስትሪክት ሆኖ አይጨነቅም። እዛ ሀገር ላይ ግን ከወደቀ በቃ ህይወቱ እንዳበቃለ ስለሚታሰብ በጣም ይጨነቃሉ ልጆች። እና የትኛው ይሻላል የሚለውን ኮሜንት ላይ አሳውቁኝ። በእነዚህ አይነት የሚገራርሙ ነገሮችን ታገኛላችሁ እዚህ ቻናል ላይ። ይህንን ቪዲዮ ላይክ አድርጉ፣ ይህን ቻናል ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ደግሞ መልካም ጊዜ ይሁንላችሁ። ሀቭ አ ናይስ ታይም